ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ፣ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን ከአዩብ ባውዲ የዝውውር ሂደት በመቀጠል ትኩረት የምናደርገው ስፔናዊው የማድሪድ ንብረት መሆኑ ትናንት አመሻሽ የተረጋገጠው አስደናቂው ከምንም ላይ የተሰማው የቼልሲ የግራ ፉልባክ የስፔን ብሔራዊ ቡድን ዋና የግራ ፉልባክ ተከላካይ ማርክ ኩኩሬያ አራተኛው ማድሪዲስታ ሆኖ ትናንት አመሻሹን ኦፊሻሊ ስምምነት ተፈጸመ። 6:05 በኢትዮጵያ ሰዓት አቆጣጠር እሁድ ሌሊት ማለት ነው። በቀጥታ ኦፊሻሊ የማድሪድ ንብረት ለመሆን የዝውውር ኦፊሻል ሬጅስትሬሽን ይፋዊ የተጫዋቾች ምዝገባ መከፈቱን ተከትሎ ዕለተ ሰኞ ከ6 ሰዓት አንስቶ ከእሁድ 6 ሰዓት በእኛ ሰዓት አቆጣጠር ኦፊሻሊ ለሪያል ማድሪድ ሬጅስተር እንደሚደረግ በፍጥነት ተረጋገጠ። ስምምነት ተፈጸመ። ተጫዋቹ ከስፔን ብሔራዊ ቡድን ጋር በዓለም ዋንጫ ነው የሚገኘው። ነገር ግን ሁሉም ቅድመ ሁኔታዎች ቀደም ብለው በተጫዋቹም በኩል በክለብም በኩል መጠናቀቁን ተከትሎ ይፋዊ የሬጅስትሬሽን ቀን ከእሁድ ሌሊት 6 ሰዓት አንስቶ ሂደቶቹ መጀመራቸውና ተጫዋቹ በይፋ የማድሪድ ንብረት ይሆናል። እስከ 2032 ድረስ የሚያቆየውን ኮንትራት ይፈርማል። ይሄ የላማሲያ ውጤት የሆነው ስፔናዊው የቼልሲ ፉልባክ ወደ ሪያል ማድሪድ መዘዋወሩ ኦፊሻሊ ተረጋግጧል። በ51.2 ሚሊዮን ፓውንድ እስከነ አዶንሱ በሚከፈል ክፍያ በይፋ የሪያል ማድሪድ ንብረት ሆነ። 51.8 ለተጫዋቹ ኮንትራት ማፍረሻ 47.5 ሚሊዮን ፓውንድ የሚከፈል ሲሆን ለወደፊት እንደ ብቃቱ ታይቶ ደግሞ 4.3 ሚሊዮን ፓውንድ አዶንስ ተካቶበት ተጫዋቹ እንግዲህ በይፋ የሪያል ማድሪድ ንብረት መሆኑ ተረጋግጧል። በጣም የሚያስገርም የተቀላጠፈ የፍሎሬንቲኖ ፔሬዝ የጆዜ ሞሪኖ ጥምረት ያልተጠበቀ ዝውውሮችን እያስመለከተን ነው የሚገኘው። ከቀናት በፊት አንድ ሳምንት ባልሞላ ጊዜ ውስጥ በርናንዶ ሲልቫ ማረፊያው አትሌቲኮ ማድሪድ፣ ባርሳ፣ አትሌቲኮ ማድሪድ፣ ባርሳ ሲባል ነበር ስንሰማ የነበረው። ዮርጊ ሜንዴዝ ለጆዜ ሞሪኖ የስራ ቅጥር መፈጸም ቀጣይ ሳምንት ያለፈው ሳምንት በማድሪድ ተገኙ፣ ድርድር ያደረጉ፣ በጉዳዩ ላይ ያለውን ፎርማል ስቴፖች አጠናቀቁ። ዮርጊ ሜንዴዝ በማድሪድ በነበራቸው ቆይታ አንደኛው ከፍሎሬንቲኖ ፔሬዝ ጋር በነበራቸው የመጀመሪያ ሚቲንግ በጆዜ ምክንያት ኦፊሻል ሬጅስትሬሽን ኦፊሻል ፎርማል ስቴፖችን ካጠናቀቁ በኋላ የጆዜን የስራ ቅጥር ከሆዜ አንጓል ሳንቼዝ ጋር ከሪያል ማድሪድ ሲኢኦ ጋር በነበራቸው ግንኙነት የመጀመሪያ ስቴፕ የነበረው የበርናንዶ ሲልቫን ጉዳይ ሃይጃክ ማድረግ ነው። የቀድሞ የማንቸስተር ሲቲ ሌጀንድ ሃይጃክ አደረጉ። በአስተማማኝ ሁኔታ ከባርሳም ከአትሌቲኮ ማድሪድም እጅ ነጠቁ። በርናንዶ ሲልቫ ጋር ያለውን ስምምነት አጠናቀቁ። አሁን ለፎርማል ስቴፖች እንግዲህ የዝውውር መስኮቱ ተከፍቷል። ኦፊሻሊ ሬጅስተር ይደረጋል። በጣም የሚያስገርመው ጉዳይ ማድሪድ እያስፈረመ ያላቸውን ተጫዋቾች በደንብ በትኩረትና እያንዳንዱን ጉዳይ ተመልከቱ። ለባርሳ የመጀመሪያው ስትራቴጂ
የዝውውር ሂደት ማክበድ ሪያል ማድሪድ የጀመረው ለጁሊያን አልቫሬስ አዲሱ ጋላክቲኮ በሚል ከፍተኛ የሚዲያ ፕሮፓጋንዳ ፍሎሬንቲኖ ፔሬዝ የምርጫ ቅስቀሳቸው ወቅት መግለጫ ሰጡ። ብዙ ተጫዋቾች ተገመቱ። ምንም ግምት ያላገኘው ጁሊያን አልቫሬዝ ወይም ካልተገመተበት ኦፊሻል ሬጂስትሬሽን አቀረቡና የጁሊያን አልቫሬዝ የመልቀቂያ ክፍያ ሰማይ ሰቀሉት ጨረታውን። ግን አትሌቲኮ ማድሪድም የማድሪድ ፍላጎት ሲሪየስ እንዳልሆነ ያውቃል። ማድሪድም ሲሪየስ ሆኖ አይደለም ጉዳዩን የተደራደረው። ያውም ከባድ ያልተለመደ አንድ ግዙፍ ክለብ የዓለማችን ትልቅ ክለብ ማድሪድ የሚባል ከ1 ቢሊዮን ዩሮ በላይ ዓመታዊ በጀት ያለው ቡድን በአስገራሚ ሁኔታ ለሱ አይነት ግዙፍ ቡድን አንድ ተጫዋች ለማስፈረም ጥያቄ አቅርቦ ውድቅ መሆኑን በክለቡ ኦፊሻል ሶሻል ሚዲያ ለቀው ጉዳዩን እንዳለ መስመር አሳቱት። የጁሊያን አልቫሬዝን ጉዳይ ተመልከቱ። ከዛች ሬጂስትሬሽን በኋላ ባርሳም ዝም፣ ሌሎች ክለቦችም ዝም ብለዋል። አትሌቲኮ ማድሪድ እንደ ሻሽ ክለብ ያን የሚያክል ግዙፍ ገንዘብ ሪጀክት አድርጎ ከዛ ያነሰ ገንዘብ ቀርቦለት ከተቀበለ አዳዲስ ካምፓኒዎች ትላልቅ ሼርሆልደሮችን ገዝተው አትሌቲኮ ማድሪድን በባለቤትነት የሚያስተዳድሩ ግዙፍ ካምፓኒዎች እንደ አትራፊ ካምፓኒ እንደዚህ አይነት አሰራር በጭራሽ በኃላፊዎች ዘንድ እንዲሰሩ አይፈለግም። ስለዚህ ባርሳ 151 ወይ 152 ሚሊዮን ዩሮ ማቅረብ አለበት። ባርሳ ጄኒውን ፈላጊው እንደሆነ ይታወቃል። ተጫዋቹን መዘዋወር የሚፈልገው ወደ ባርሳ እንደሆነ ይታወቃል። ግን ዋጋውን ፔሬዝ ሰማይ ሰቀሉትና የጨረታውን ክብደት ፋይናንሻሊ በተቃራኒው ለባርሳ ለቀው ያ 150 ሚሊዮን ዩሮ ግን ለሚገባው ተጫዋች ለመክፈል ግን ቼኩ ጠረጴዛቸው ላይ ተቀምጧል። ማን እንደሆነ እስካሁን አልታወቀም። በነገራችን ላይ ትልቁ ጋላክቲኮ አሁን ከባርሳ ይሄንን ሂደት ካከበዱ በኋላ ቀጣዩ ስትራቴጂ የነበረው በርናንዶ ሲልቫ ነው። ነጠቁ። ሲነጥቁ ባርሳንም እያዳከሙ ባርሳ ለራሱ ስትራቴጂ ያቀዳቸውን ተጫዋቾች መንጠቅ ብቻ አይደለም፣ ፋይናንሻሊም ባርሳ እንዲከብደው ዝውውሮች አድርገው ከባርሳ ነው ፔሬዝ ተጫዋች እየነጠቁ የሚገኙት። የሚያስገርመው እውነታ ይሄ ነው። አሁን ፔሬዝ በአንድ ድንጋይ ሁለት ወፍ እየመቱ ነው። ባርሳን እንዳይጠናከር ማድረግ፣ በተቃራኒው ደግሞ ቡድናቸውን ማጠናከር። የበርናንዶ ሲልቫ ኳሊቲ በዚህን ሰዓት ሲቲ ባይቆየውም ይጠቅመዋል። አይደለም በማድሪድ የአማካይ ክፍል ላለፉት 2 ዓመት የታየው የማድሪድ የአማካይ ክፍል አቅም ማጣት ውስጥ ሊፈጥረው የሚችለው ዳይናሚክስ አይደለም። አሁን በኤንዞ ማሬስካ ትልቁ የቤት ስራ በማንቸስተር ሲቲ ቤት የሚጠብቃቸው የበርናንዶ ሲልቫ አይነት ኳሊቲን እንዴት በተጫዋቾች ዝውውር ባሉ ተጫዋቾች አቀናጅቶ ይሸፍነዋል የሚለው ጉዳይ ገና ትልቅ የቤት ስራ ነው። አይደለም ፔፕን መተካት፣ በተጫዋች ደረጃ ኮንሲስተንሲው በርናንዶ ሲልቫ በብሬን ስለሚጫወት በግሌ እድሜውን አልመለከትም። ምክንያቱም የበርናንዶ ሲልቫ ትልቁ ብቃት ብሬን ነው። ጉልበቱ፣ ፍጥነቱ፣ የመጋጨት አቅሙ ምናምን አይደለም፣ ፊዚካል አይደለም። ትልቅ አንድ ተጫዋች በብሬን የሚጫወቱ ተጫዋቾች ከእድሜያቸው ጋር ምንም ጉዳይ ትስስር ያለው ሁኔታ የለም። ቴክኒካል አቅማቸው ነው ሁሌም ጨዋታ የሚበይን። በርናንዶ ሲልቫ ነጠቁ። አሁን ደግሞ የነጠቁት ተጫዋች በሚያስገርም መልኩ በጣም ያልገመትኩትና በጣም ያስደነቀ ግርምት የፈጠረብኝ ትልቁ ጉዳይ የማርክ ኩኩሬያ ዝውውር። ትናንት አመሻሹን ፋብሪዚዮ ኤክስክሉሲቭ ኒውስ ብሎ ሂር ዊጎ በሚል ኮንፈርም ሲያደርግ ስለ ድርድሩ ኢኒሻል ቢድ ውስጥ ላይ ያለው ሂደት ምናምን አንዲትም ጉዳይ አልተወራ። ማርክ ኩኩሬያ አይደለም በማድሪድ ራዳር ውስጥ እንዳለ የምናውቀው ወይም ሚዲያ ላይ የምናየው እውነታ። ያሽኮ ግራፍዲዮል ቨርሳታይል ስለሆነ ሴንተር ባክም ግራፉል ባክም ስለሚጫወት የበለጠ ሪካርዶ ካሊፊዮሪ ተመራጩም ተጫዋች እንደነበር የተነገረው። ከምንም ላይ የተሰማ የዝውውር ሂደት ነው። ከምንም ላይ
በጭራሽ ኩኩሬያ ማድሪድን ይቀላቀላል የሚል ተጨባጭ መረጃ የለም። ሩመርስም አልወጣም ነበር። ድንገት እሑድ ማታ ነው ይህ መረጃ ሊክ አድርጎ በፋብሪዚዮ ሮማኖ የተዘገበው። ይሄ ተጫዋች ለማድሪድ ሲፈርም የካታሎኒያው ክለብ ባርሳ አካዳሚ የላማሲያ ውጤት መሆኑን ደግሞ መዘንጋት የለብን። የባርሳን ውሃ ጠጥቶ ያደገ ፉልባክ ነው። የካታሎኒያ ተወላጅ ሆኖ እዛው በላማሲያ አድጎ ወደ ማድሪድ የሚባል ግዙፍ ክለብ መቀላቀል ማለት ይሄ የማድሪድን የመደራደር አቅምንና ከፍታን ነው የሚያሳየው። በጣም ከባድ ሂደት ነው። ምናልባት በዝውውሮች መሀል ላይ ከማንጠብቃቸው ጉዳዮች የላማሲያ ውጤት የሆነ ተጫዋች በማድሪድ ማሊያ በጣም የሚያስገርም ነው እና ኩኩሬያን በአስተማማኝ ሁኔታ ፍሎሬንቲኖ ፔሬዝ፣ ጆዜ ሞሪኖ በላቀ የመደራደር ጥንካሬያቸው ደግሞ ሆዜ አንጋል ሳንቼዝ የማድሪድ ሲኢኦ በቀጥታ ዝውውሩ ላይ ጣልቃ በመግባት እንግዲህ ትልቁ ሚና እንደተጫወቱ የስፔን ሚዲያዎች በስፋት እየዘገቡ ነው። ማርክ ኩኩሬያን እንግዲህ ከቼልሲ፣ አትሌቲኮ ማድሪድ 43 ሚሊዮን ፓውንድ፣ ባርሳ 46.5 ሚሊዮን ፓውንድ አቅርቦ ድርድር ላይ ያሉ ነው። እንግዲህ ማድሪድ ገባና 47.5 ሚሊዮን ፓውንድ አቀረበ። 4.3 እንደ ብቃቱ ታይቶ የሚጨመር አዶንስ አቀረበ። በ51.8 በ60 ሚሊዮን ዩሮ አጠቃላይ ፓኬጅ ኦፊሻሊ ተጫዋቹን ነጠቀ፣ ሬጂስተር አደረገ፣ የ6 ዓመት ኮንትራት አስፈረመ። ማርክ ኩኩሬያን ቀጣይ ዓመት በነጮቹ ማሊያ ነው የምናየው በሳንቲያጎ በርናባዩ። ዴዝል ዱምፍሪስ፣ ኢብራሂም ኩናቴ፣ ከዛም በርናንዶ ሲልቫ፣ አሁን ማርክ ኩኩሬያ። ተመልከቱ፣ ከአራቱ ፈራሚዎች 3ቱ ተከላካዮች ናቸው። ላለፉት 2-3 የውድድር ዓመት በማድሪድ ቤት በስኬትም በደካማ ዓመት ውስጥም የሁሉም የእግር ኳስ ቤተሰቦች ጥያቄ የነበረው የማድሪድ የተከላካይ አቅም መዳከም ወይም በማድሪድ ደረጃ ያለው ኳሊቲና ክላስ ተጠብቆ አለመቆየቱ ነው እና የበለጠ የተከላካይ ክፍሉ ግርማ ሞገስና ጥንካሬ ማጣት ለቡድኑ ውጤት ማሽቆልቆልና ያለ ዋንጫ 2 ሲዝን ማጠናቀቅ ዋነኛ ማሳያ ነበር። አሁን በነጮቹ ቤት በኤክስፒሪየንስ የታገዙ ተብላልተው ያለቁ የበቁና ሃይ ክላስ ተጫዋቾችን ነው ያመጡት። ባርሳ ለአንድ ተጫዋች ለአንቶኒ ጎርደን በጣም አስደናቂ ተጫዋች በስኳዳቸው ላይ ሲጨምሩ ከፍተኛ ገንዘብ አውጥተው ነው ወደ 80.8 ሚሊዮን ፓውንድ ወደ 80.8 ሚሊዮን ዩሮ ወደ 70 ሚሊዮን ፓውንድ ገደማ ነው ማድሪድ ባርሳ ከኒውካስል ጎርደንን ያስፈረሙ አንድ ተጫዋች ማለት ነው። ማድሪድ ትላልቅ ክፍተቶችን በ4 ተጫዋች መሙላት ሲችል እስካሁን ድረስ ግን የባርሳን ያክል ገንዘብ አላወጣም። ወደ 70 ሚሊዮን ዩሮ ገደማ ነው ያወጣው በዚህን ሰዓት። ማድሪድ ግን 4 ተጫዋች እዚህ ስኳዱ ላይ ማካተት ችሏል። ገና እኮ ይሄ የዝውውር መስኮት አንድ ብሎ መጀመሩ ነው። ማድሪድ 4 ተጫዋች የግሉ ሲያደርግ 4 ተጫዋች ሲያስፈርም ማለት ነው። አሁን የዝውውር መስኮቱ ሲከፈት የአማካይ ክፍሉ የአጥቂ ዲፓርትመንቱ እንዴት ሊጠናከር እንደሚችልና ትላልቅ የሚታዩ ክፍተቶችን በጥራትና በአስተማማኝ ዴብዝ ለመገንባት ስትራቴጂካሊ ጆዜ ከፍሎሬንቲኖ ፔሬዝ እና ከአንጓል ሳንቼዝ ጋር እንዴት ተጠንቶ ወደ ዝውውር እንደገቡ እኮ የሚያሳይ ነው። በተከታታይ ማድሪድ እኮ ገና ውድድሮች ተጠናቀው ሳያልቁ ሂደቱ ተጀምሮ ውድድሮች ተጠናቀው ተጫዋቾች ሪሊዝ ሲሆኑ ተጫዋቾች ለመልቀቅ ፈቃደኛ ሲሆኑ ተጫዋቾች ኮንትራታቸው ሲያልቅ የመልቀቅ ፍላጎትን በግልጽ ሲያሳዩ ማድሪድ አከታትሎ በአጭር ጊዜ ውስጥ በ2 ሳምንት ባልሞላ ጊዜ ውስጥ 4 ተጫዋች ያስፈረሙ። 4 በቀጣይ ሳምንት ይቀጥላል እያሉ ነው ሁሉም ሚዲያ። ገና ኢርሊ ነው የማድሪድ የዝውውር ሂደት እያሉ ነው። እና በአስገራሚ ሁኔታ ፔሬዝ ይሄን ስትራቴጂያቸው ከጆዜ ጋር በጥምረት ለጆዜ ሞሪኖ ያውም በአስጫወት አስተማማኝ የሆኑና እንደውም ዘገባዎች ላይ እንደተመለከትኩት ከሆነ ማርክ ኩኩሬያን ለማስፈረም ቀጥታ የጆዜ ተጽዕኖና ጆዜ
ክለቡ ኃላፊዎች ከነገሯቸው እንዲፈርሙላቸው ከሚፈልጓቸው ተጫዋቾች መካከል አንዱ ማርክ ኩኩሬያ እንደሆነ ከዝውውሩ መጠናቀቅ በኋላ ኦፊሻሊ ሁሉ ሚዲያዎች እየዘገቡ ነው የሚገኙት እና ኩኩሬያን ከቼልሲ ማድሪድ ከተለያዩ ተጫዋቾች በኋላ ማስፈረም ችሏል። ይሄ በጣም የሪያል ማድሪድን የተቀላጠፈ ስራ ነው የምንመለከተው። ከዚህ በፊት እንደምታውቁት ኩርቷን፣ ሩዲገርን፣ ኤዲን ሃዛርድን አስፈርመው ነበር በቅርብ ጊዜ ውስጥ። አሁን አራተኛ ተጫዋች ማርክ ኩኩሬያ ሆኗል የነጮቹ ፈራሚ መሆን የቻለው። ግን የዚህ ተጫዋች ቅሬታ፣ አቤቱታ በስተመጨረሻ እንዴት በዚህ ደረጃ ፍሬ ሊያገኝ ይቻላል? እንደምታውቁት በጣም ከፍተኛ ቅሬታ አቅርቦ ነበር ከሊያም ሮሲኒር ስንብት ከይቅርታ ኤንዞ ማሬስካ ስንብት በኋላ በጣም ከፍተኛ ቅሬታውን አቅርቧል። በውሳኔው እንደማይስማማና ማሬስካ ይሄን ቡድን ታክቲካሊ ሲዩተብል እንዳደረጉ ታክቲካሊ ፍሉድ እንዳደረጉ ዴቨሎፕ የሚያደርጉ የቡድኑ ስትራቴጂዎች እንደሚታዩና በግልጽ በሚታይ ሁኔታ ቼልሲ እየተሻሻለ እያደገ መምጣቱን በደንብ አንስቶ የማሬስካ ስንብት እንዳላሳመነው በግልጽ አውርቷል። ከዛ ጊዜ አንስቶ እንግዲህ የመውጫ በሩ መመልከት የጀመረው ስፔናዊ የግራ ፉልባክ በዚህን ሰዓት እንዲህ አይነት አስተማማኝ ግራ ፉልባክ ቼልሲ 63 ሚሊዮን ፓውንድ ነው እንደምታስታውሱት ለብራይተን የከፈለው። በመጣ ጊዜ አስተማማኝ አጀማመር አላደረገም። በእርግጥ ግን ከዛም በኋላ በቼልሲ ቤትም በስፔን ብሔራዊ ቡድን ያለውን አጋጣሚ በመጠቀም በቦታው ላይ አሁን ላይ አስተማማኝ ፉልባክ ነው። በዓለማችን ከሚገኙ ምርጥ የግራ ፉልባክ መካከል አንዱ ነው። የትኛውም ክለብ የኩኩሬያን ኳሊቲ ይፈልጋል፣ በማጥቃቱም በመከላከሉም በኩል። እንዲህ አይነት ተጫዋች በቀላሉ ቼልሲ ከእጁ መውጣቱም ለቼልሲ እና ለዛቪ አሎንሶ ቀጣይ ጊዜያትን የሚያከብድ ይመስለኛል። ምክንያቱም ቫላንቲኖ ባርኮ እና ጃሬል ሃቶ ናቸው ቦታው ላይ አሁን ለቼልሲ አማራጭ። ይህን አማራጭ እንዴት ዛቪ አሎንሶ ይጠቀማል? ለክሊርሌ ካፒታል እና ለቶዲ ቦይሊ ራሱ ከባድ ፈተና ነው። ይሄን እንዲህ አይነት ክላስ ያለውን ተጫዋች ምርጥ ኤክስፒሪየንስ በግራ ፉልባክ ቦታ አንድ ቡድን ሊኖረው የሚገባውን ኳሊቲ በጋራ አጣምሮ የያዘ ትልቅ ተጫዋች የሀገራት ዋንጫ ዩሮፒያን ዩሮ 2024 ማሳካት የቻለ ከቼልሲ ጋር ኮንፈረንስ ሊግን እና እንዲሁም ክለብ ወርልድ ካፕን ያሳካ ምርጥ ኤክስፒሪየንስ ያለውን ስፔናዊን ፉልባክ ማጣታቸው ለቼልሲም ጉዳዩ ላይ የበለጠ ከበድ የሚያደርገው ይመስለኛል። በቦታው ላይ ያሉት ውስን አማራጮችና ያነሰ ኤክስፒሪየንስ ምናልባት ሂደቱን ለዛቪ አሎንሶ ከባድ ሊያደርገው ይችላል። የሚያስገርማችሁ ጉዳይ ግን እሱ አይደለም። የዚህ ተጫዋች ዝውውርን ፋብሪዚዮ ሂርዊጎ ብሎ በኢንስታግራም ገጹ ላይ በለቀቀበት ወቅት በጣም ያስገረመኝ ጉዳይ ምንድን ነው? ገብቶ የዝውውር ሂደቱን ኤንዞ ፈርናንዴዝ ላይክ አድርጎታል፣ ሪያክት አድርጓል። ይሄ የበለጠ በቼልሲ ደጋፊዎች ዘንድ ይህን ተጫዋች መጀመሪያም ቅሬታ ተፈጥሯል። የበለጠ ሰማያዊዎቹ ይህን ተጫዋች ዳግም በሰማያዊዎቹ ማሊያ ሊያጫውቱት አይችልም በጭራሽ። ዳግም በቼልሲ ማሊያ ኤንዞ ፈርናንዴዝ እንመለከታለን ብዬ አላስብም። በተጨማሪም ይህንን ጉዳይ በተመለከተ ፋብሪዚዮ ሮማኖ በዚሁ አፕዴቱ ላይ አጋርቷል። የበለጠ አሁን ቀጣይ ሁኔታዎችን በቅርበት መመልከት ያለብን ይመስለናል። የበለጠ የኤንዞ ፈርናንዴዝ ጉዳይ በቀጣይ ጊዜያት አንድ ተጨባጭ እውነታ በተለይ ከዓለም ዋንጫ በኋላ ግልጽ ሊወጣ ይችላል በሚል የኤንዞ ፈርናንዴዝም ቆይታ ከቼልሲ ጋር በተያያዘ በቀጣይ ከዓለም ዋንጫ መጠናቀቅ በኋላ የመለያየታቸው እድል የበለጠ ሰፊ እየሆነ እንደመጣ ነው እየገለጸ የሚገኘው ፋብሪዚዮ ሮማኖም እና ምናልባት በዚህም ወቅት እንግዲህ ለቼልሲ
ሁኔታዎች ሁሉ በተወሰነ መልኩ ከበድ ያለ ይመስላል። ምክንያቱም ሁለቱም ተጫዋቾች ምርጥ ኤክስፒሪየንስ፣ ምርጥ አገልግሎት ለሰማያዊዎቹ ያደርጋሉ። ግን ተጫዋች ሆኖ የማይተካ የለም። ከቡድን ከፍ ሊል አይችልም። በአንዳንድ መመዘኛዎች ደግሞ ስንመለከት ኳሊቲያቸው ሊጠቅም ይችላል። ግን የክለቡን ህልውናና ጥቅም የክለቡን ከፍታና አንዳንዴ ውድድሮች ሳይቃኑ ሲቀሩ ክለቡ ወርዶ በሚያጠናቅቅበት የውድድር ዓመት ደግሞ ክለቡን በአደባባይ ወጥቶ የሚተቹና ተቃውሞ የሚያስነሱ የቡድን መከፋፈል የሚፈጥሩ አስተያየቶችን የያዙ ክለብ ውስጥ ያሉ መርዝ ተደርገው ይታሰባሉ። ሌሎች ተጫዋቾችንም ጭምር የሚረብሹ ተጽዕኖ ውስጥ የሚከቱ ስላሉባቸው ቆይታዎች ጥያቄዎች የሚያስነሱ አይነት እንደነዚህ አይነት ቶክሲክ ኢንቫይሮንመንት የሚፈጥሩ ተጫዋቾችን ክለቦች አይፈልጉም። ማንም ተጫዋች ከክለብ በላይ እንዲሆን ሲጀምርም በእግር ኳስ አይፈለግም፣ ሊሆንም አይችልም። ምክንያቱም ክለብ ይቀጥላል። ተጫዋች ያለው ለዛ ክለብ አገልግሎት በአበባው ዘመን ላይ ነው። ከዛም በኋላ ሌጀንድ ሊሆን ይችላል። የሌጀንድ ስራ ሰርቶም በእንደነዚህ አይነት ጉዳዮች ያንን ስምና ዝና ሳይገነባም ትልቁን ክብር ሳያገኝ ሊሰናበት ይችላል። በእርግጥ የቼልሲ የፕሮጀክት አካሄድ ላያሳምናቸው ይችላል። ይሄ ግን ኢንተርናል ኢሹ ነው እንጂ ውጪ ወጥተው ቼልሲን የሚያክል ግዙፍ ክለብ በቅርብ ዓመት እኮ ከ10 ዓመት በፊት የሊጉ ምርጡ ተፎካካሪ ክለብ እኮ ቼልሲ ነው። ከ5 ዓመት በፊት የሻምፒዮንስ ሊግ ዋንጫን ያሳካ ቡድን፣ ከ2 ዓመት በፊት እኮ ከ1 ዓመት በፊት የክለብ ወርልድ ካፕ ዋንጫ የዛሬ ዓመት ያሳካ ቡድን በኤንዞ ፈርናንዴዝ ተጽዕኖ ስር የሚወድቅ ስምና ከፍታ ያለው ቡድን አይደለም። ምክንያቱም እነ ቼልሲ ላምፓርድን፣ ቴሪን፣ እነ ድሮግባን ለቆ ከነሱ በኋላ ዋንጫ አሳክቷል። ምክንያቱም ቼልሲ እንደ ቡድን ስለሚቀጥል እና የተጫዋቾች ተጽዕኖና ከቡድን በላይ ሆኖ ለመንጸባረቅ መሞከር የቡድኑ ኢንቫይሮንመንት ስለሚበክል ክለቦች በጭራሽ ማቆየት አይፈልጉም እና ኤንዞም የዚህ ሰለባ የሆነ ይመስለኛል። በራሱ አንደበት የገለጸበት መንገድ ተገቢ ስላልሆነ እና ቼልሲን የሚያክል ግዙፍ ትልቅ ክለብን እንግዲህ ከሌሎች ክለቦች ጋር የማነጻጸር አይነት ሁኔታ ውስጥ አስገብቶ ነው ክለቡን በጥሩ ሁኔታ አልገለጸም እና አሁንም በዚህ ተጫዋች ዙሪያ ቼልሲ 120 ሚሊዮን ፓውንድ እንደሚፈልግ እያሳወቀ ቢሆንም ግን ማድሪዶች ይህን ክፍያ አይከፍሉ። ነገር ግን ተጫዋች የዝውውር አካል ሊሆን የሚችልበት እድልም እንዳለ ሌሎች ሚዲያዎች ላይ መመልከት ችለናል። የማርክ ኩኩሬያ ጉዳይ ግን ከምንም ላይ የተገኘ አስደናቂ የዝውውር ስትራቴጂ ነው። ጆዜ ማድሪድ ከፔሬዝ ጋር አስደናቂ ግንባታቸውን በግሩም ሁኔታ ገና የዝውውር መስኮቱ ዛሬ ነው አንድ ብሎ መከፈት የሚጀምረው፣ ግን ማድሪድ 4 ተጫዋች የግሉ አድርጓል። በጣም አስደናቂ ስትራቴጂ። ባርሳ ለአንድ ተጫዋች ካወጣው ወጪ እንኳን ሳይሞላ ትልቅ ኤክስፒሪየንስ፣ ትላልቅ ተጫዋቾች ለቡድኑ በአንዴ መብት የሚሆኑ ቶፕ ክላስ ተጫዋቾችን ማድሪድ መሰብሰቡን ቀጥሎበታል ማለት ነው። የማድሪድ ስትራቴጂ በእጅጉ የሚደነቅ ሆኗል እና በአስገራሚው ስትራቴጂ ማድሪድ ቀጥሏል። በነገራችን ላይ በማድሪድ በሚመጣው ሲዝን እነዚህ ተጫዋቾች መፈረማቸው ብቻ አይደለም። እነ ኒኮ ፓዝ፣ እነ ኤድሪክ፣ በተለይ ኤድሪክ መመለሱ በጥሩ ኤክስፒሪየንስ በሊዮን ያለው ቆይታ በጣም ጤናማ ነበር። በጣም አስገራሚ ነበር። በጣም አስገራሚ ቆይታ ማድረግ ችሏል እና የበለጠ የዚህ ተጫዋችም የፊት መስመሩ ላይ የሚጨምረው ኳሊቲ አስተማማኝ መሆኑን ተከትሎ እስቲ በቀጣይ የውድድር ዓመት የማድሪድ መጠናከር እንግዲህ ከጊዜ ወደ ጊዜ በግሩም ሁኔታ መቀጠሉን ተከትሎ ማድሪድ ወደ ቀድሞ ጥንካሬ ይመለሳል የሚል ከወዲሁ አስፈሪነቱን ጆዜ ይመልሳሉ የሚል ሁኔታዎች በስፋት በእግር ኳሱ ደጋፊዎች ዘንድ ትላልቅ እምነቶችን እየጣለ ነው። ለማንኛውም ማድሪድ ማርክ ኩኩሬያን ከቼልሲ በ47.5 ሚሊዮን ፓውንድ እንደ ብቃቱ ታይቶ ደግሞ የሚጨመር 4.3 ሚሊዮን ፓውንድ የተካተተበትን ዝውውር ኦፊሻሊ
አጠናቋል። በቀጣይስ ማድሪድ ፊቱን ወደ ማን ያዞራል? ኤንዞ ፈርናንዴዝ የሚሉ ዘጋቢዎች በስተዋል። ፋብሪዚዮም ይህን ጉዳይ አረጋግጧል። የበለጠ በቀጣይ ጊዜያት የምንመለከተው ነው የሚሆነው። ጠቅላላ አድርገን በምንመለከተው የዓለም ዋንጫ ዳሰሳችን ተመልሰን እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድምጡ። ከሀገር ውጭ የምትገኙ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በዓለም ዋንጫ ዳሰሳችን ተመልሰን እንመጣለን። ሰላም ቆዩ።